በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ከምዕራፍ 36 እስከ 50 እንደ እግዚአብሔር ፍቃድ እናነባለን። መዝሙረ ዳዊት 36 በክፉዎች ላይ አትቅና፣ አመፅንም በሚያደርጉ ላይ አትቅና። እንደ ሥር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድም በቀናችለትና ጥሙንም በሚያደርግ ሰው አትቅና። ከቁጣ ራቅ፣ ዓመትም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛ አይኖሩም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጽድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ድሃውን ችግረኛውን ይጥሉ ዘንድ፣ ልበ ቀኖች ይወጉ ዘንድ ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ኃጢአተኞች ሀብት ይበልጣል። የኃጥአን ክንድ ትሰብራለች፣ እግዚአብሔር ግን ጻድቅን ይደግፈዋል። የንጹሐን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመን አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣል። እርሱን የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱን ይወዳል። ቢወርቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁል ጊዜ ይራራል ያበድራልም፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳንንም አይጥላቸውምና ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቁም ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጽድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፈረደውም ጊዜ አያሸንፈውም። እግዚአብሔር ደጅ ጥና፣ መንገዱንም ጠብቅ፣ ምድሩንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥአን ከፍ ከፍ ብሎ እንደ ሊባኖስ ዘገባ ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግሁት፣ ቦታውንም አላገኘውም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጢአተኞች ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞች እጅ ያወጣቸዋል ያድናቸዋል፣ በእርሱ ታምነዋልና።
መዝሙረ ዳዊት 37 ስለ ሰንበት መታሰቢያ የዳዊት መዝሙር። አቤቱ በቁጣ አትቅጸፈኝ፣ በአመፅም አትገስጸኝ። ፈላጻዎች ወግተውኛልና እጅህንም አክብደህብኛልና። ከቁጣ የተነሳ ለሥጋዬ ጤና የለውም፣ ከኃጢአትም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና፣ እንደ ከባድም ሸክም በላይ ከብዷልና። ከስንፍና የተነሳ ቁስሌ ሸተተ፣ በሰበሰም እጅግ ቆሰልኩ፣ ተዋረደው። ሁልጊዜ በትካዜ እመላለሳለሁ፣ ነፍሴ ስድብን ትሞታለችና፣ ለሥጋዬም ጤና የላትምና። ታመመው እጅግም ተቸገርኩ፣ ከልቤ ውዝዋዜም የተነሳ ጮኽኩኝ። አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ከአንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ታወኝ፣ የዓይኖቼም ብርሃን ፈዘዙ። ወዳጆቼም ባልንጀራዎቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ፣ ሁልጊዜም በሽንገላ ይመከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉም እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፍም ተገስጾ እንደሌለው ሰው ሆንኩኝ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና፣ እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንስ ቀርቤያለሁ? ቁስሌም ሁልጊዜም በፊቴ ነውና። በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኛልም። በጠማማነትም የሚጠሉኝ ብዙ፣ ጽድቅን ስለተከተልኩ በበጎ ፈንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። መዝሙረ ዳዊት 38 ለመዘምራን አለቃ ለኤዶማ የዳዊት መዝሙር። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳ ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ። አቤቱ ፍጻሜን አሳውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ የምን ያህል ወደ ኋላ እንደምቀር አውቅ ዘንድ። እነሆ ዘመኖችን አስረጅተውኛል፣ አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ በእውነት ሰው እንደ ጥል ይመላለሳል። ያከማቻል፣ የሚሰበስቡትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎች ስድብ አታድርግብኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈትኩም። መቅሰፍትህን ከኔ አርቅ፣ ከእጅ ብርታት የተነሳ አልቄያለሁና። በተገሥጽ ስለ ኃጢአቱ ሰውን ስለፋሁኝ ዘለፈው። ነፍሴም እንደ ሸረሪት ድር ታልቃለች። በውኑ ሰው ሁሉ ከንቱ ነው? አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ለቅሶዬንም ችላ አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና፣ ወደማልመለስበት ሳልሄድ አርፍ ዘንድ ታወኝ። መዝሙረ ዳዊት 39 ለመዘምራን አለቃ የዳዊት መዝሙር። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ ወጣኝ። እግሮችን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ
ይፈራማሉ፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛ ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረገው ተአምራት ብዙ ነው፣ አስብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትና ቁርባን አልወደደውም። ሥጋን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደደው፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮችን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትም በልቤ ውስጥ አልሰወርህም። ማዳንህም ተነገረው፣ ምሕረትህንና እውነትን ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትና እውነትህ ዘወትር ይጠብቁኝ። ቁጥር የሌለው ክፋት አግኝተሃልና ኃጢአተኞች ያዙኝ። ማየትም ተስኖኛል፣ ከራሴ ጠጉር ይልቅ ብዙ ልብም ተወኝ። አቤቱ ታድነኝ ዘንድ ፈቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ ክፋትን ለሚያደርጉ የሚወዱ ወደ ኋላቸውም ይመለሱ ይጎሳቆሉም። እሰይ እሰይ የሚሉኝ እፍረታቸውን ወዲያው ይከፈሉ። አቤቱ የሚፈልጉኝ ሁሉ ባንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታዬ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘገይ። መዝሙረ ዳዊት 40 ለመዘምራን አለቃ የዳዊት መዝሙር። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ኃይሉም ያደርገዋል። በምድር ላይም ያመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ሳለ ይረዳዋል። ምኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ። ጠላቶቼም በላዬ ክፋትን ይናገራሉ። መቼም ይሞታል፣ ስሙ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራል። ልቡ ኃጢአትን ሰብስባለች። ወደ ሜዳ ይወጣል ይናገራልም። በላይም በመተባበር ጠላቶቼ ሁሉ ይሸኳሸኩብኛል። በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞም የሰላም የሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይበልብኝና ስለዚህ እንደወደደኝ አወቅኩ። እኔስ ግን ስለ ቅንነቴ ተቀበለህኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን። መዝሙረ ዳዊት 41 ለመዘምራን አለቃ የቄሮ ልጆች ትምህርት። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላኬንስ ፊት መቼ ያለው? ዘወትር አምላክህ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታን ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር
በአርሞንያም በታናሿም ተራራ አስብሃለሁ። በፏፏቴ ድምፅ ቀላይን ትጠራታለህ። ማዕበልህና ሞገድህ ሁሉ በላዩ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስእለት ለሕይወቴ አምላኬ ነው። እግዚአብሔርን አንተ መጠጊያዬ ነህ። ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታወኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙረ ዳዊት 42 የዳዊት መዝሙር። አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንህን እውነትህን ላክ፣ እነርሱ ይማሩኝ። ወደ ቅድስና ተራራና ወደ ማደሪያህ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማስነቴንም ወደ አደስኸኝ ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግናለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙረ ዳዊት 43 ለመዘምራን አለቃ የቄሮ ልጆች ትምህርት። አቤቱ በጆሮአችን ስማን። አባቶቻችን በዘመናቸው በቀድሞ ዘመን የሰራኸውን ሥራ ነገሩን። እጅግ አሕዛብን አጠፋች፣ እነርሱም ተከልክ። አሕዛብም ሰቀይሃቸው፣ አሳደድሃቸው። በሰይፋቸውም ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝና ክንድህ የፊትህም ብርሃን ነው እንጂ ወደኋቸዋልና። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒት እዘዝ። በአንተ ጠላቶቻችን እንዋጋቸዋለን፣ በስምህም በላይ የቆሙት እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና። አንተ ግን ከጠላቶቻችን አዳነህን፣ የሚጠሉንንም አሳፈርካቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላህን፣ አሳፈርከን። ከሰራዊቶቻችን ጋር አትወጣም። ከጠላቶቻችን ፊት ወደ ኋላችን መለሰህን። የሚጠሉን ተነጣጠቁን፣ እንደ በጎች ሊበሉን ሰጠህን። ወደ አሕዛብን በተነህን፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላ አልተመለሰም፣ ፍለጋችንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደህናል፣ በሞት ጥላም ሰውረህናል። የአምላካችን ስም ርስትህ ቢሆን እጃችንንም ወደ ሌላ አምላክ አንስተም ቢሆን እግዚአብሔር ይህንን አይመረምርም ነበርን? እርሱ ልብ የሰወረን ያውቃልና። ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱ በጎችም ሁነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንን ችግራችንን ለምንስ ትረሳለህ? ነፍሳችን በመሬት ላይ ተጎሳቆለች፣ ሆዳችንም ወደ ምድር ተጣብቃለች። አቤቱ ተነሳ፣ እርዳን፣ ስለ ስምህም ተቤዠን። አሜን። መዝሙረ ዳዊት 44 ለመዘምራን አለቃ በመለኮት የቄሮ ልጆች ትምህርት። የፍቅር መዝሙር። ልቤ መልካም ነገርን አፈለቀ፣ እኔ ስራዬን ለንጉሴ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበት ከሰው ልጆች ይልቅ ያማረ፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከህ። ኃይል ሆይ በቁንጅናህና በውበትህ፣ ሰይፍህም በወገብህ ታጠቅ።
ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅም አቅና ተከናወን። ንገስም ተቀኝህም በክብር ይመራሃል። ኃይል ሆይ ፍላጻዎችን የተሳሉ ናቸው፣ እነርሱም በንጉሥ ጥላቶች ልብ ውስጥ ይገባሉ፣ አሕዛብን በበታቸው ይወድቃሉ። አምላኬ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደደህ አመፅንም ጠላክ። ስለዚህ ከባልንጀራዎችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ። በልብሶችህ ሁሉ ከርቤና ሽቶ ዘብድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኝሃል። የንጉሥ ሴት ልጆች ለክብርሽ ናቸው። በወርቅ ልብስም ተጎናጽፈውና ተሸፋፍነው ንግሥቲቱም በቀኝህ ትቆማለች። ልጅ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱላታል። የምድር ባለጠጋዎች አሕዛብ በፊቱ ይመላለሳሉ። ለሄሲቦን ንጉሥ ልጆች ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላውም ደናግሉን ለንጉሡ ይወስዳታል። ባልንጀራዎቿም ወደ አንተ ያቀርባሉ፣ በደስታና በሐሴት ይወስዷቸዋል። ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፈንታ ልጆች ተወለደልሽ። በምድርም ሁሉ ላይ ገዢዎች አደረገሽ፣ ትሾሚዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሻል። አሜን። መዝሙረ ዳዊት 45 ለመዘምራን አለቃ ስለ ምስጢር የቄሮ ልጆች መዝሙር። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወስዱ አንፈራም። ውሃዎቹም ጩኸው ተናውጠው፣ ተራራዎችን ከኃይል የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛል። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርንም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔር ሥራ በምድር ያደረገውንም ተአምራቱን እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻ ያቃጥላል። እረፍ፣ እኔም አምላክህ እንደሆንኩ እወቅ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። አሜን። መዝሙረ ዳዊት 46 ለመዘምራን አለቃ የቄሮ ልጆች መዝሙር። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብ ከኛ በታች ወገኖችም ከእግሮቹ በታች አስገዛልን። ለርስቱ እኛ መረጠን፣ የወደደውን የያዕቆብን ወገን አምላክ በእልልታ እግዚአብሔር በመለከትም ድምፅ አረገ። ዘምሩ፣ ለአምላካችሁ ዘምሩ፣ ዘምሩ፣ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ። እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞችም ለእግዚአብሔር ናቸውና። የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። መዝሙረ ዳዊት 47 በሁለተኛ ሰንበት የቄሮ ልጆች የምስጋና መዝሙር።
እግዚአብሔር ትልቅ ነው። በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾች መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱ ሳይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምት በዚያ ያዛቸው። በኃይለኛ ንፋስ የተርሴስን መርከቦች ተሰባበረ። እንደ ሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብህ መካከል ምሕረትህን ተቀበለን። አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋና ነው። ቀኝ ጽድቅን የተሞላች ናት። አቤቱ ስለ ፍርድ የጽዮን ተራራ ደስ ይበለው። የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንም ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቀጥሩ። በብርታቷ ልባችሁን አኑሩ፣ አዳራሿንም አስቡ። ለሚመጣውም ትውልድ ተነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል። አሜን። መዝሙረ ዳዊት 48 ለመዘምራን አለቃ የቄሮ ልጆች መዝሙር። አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ። ዝቅተኞችና ከፍተኞች፣ ባለጠጎች ድሆችም በአንድነት አፌ ጥበብን ይናገራል። የልቤም ሐሳብ ማስተዋልን፣ ጆሮዬ ወደ ምሳሌ አዘንብሎሃል። በበገናና ምስጢሬንም እገልጣለሁ። ኃጢአት ተረከዜን በከበበ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድነውም። ቤዛውን ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዲያይ የነፍሳቸውንም ለውጥ ክብሯንና ለዘላለም ቀርቷልና። ብልሃተኞች እንዲሞቱ ሰነፎችና ደንቆሮች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይቷልና። በልባቸው ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። በየአገራቸው ስማቸው ይጠራል። ሰው ግን ክብሩ ሆኖ ሳለ አያውቅም፣ እንደሚጠፋ እንስሶች መሰለ። ይቺ መንገዳቸው መሰናክላቸው ናት። ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ፣ እንደ በጎች ወደ ሲኦል የሚሄዱ ናቸው። እረኞቹም ሞተ ነው። ቅኖችም በማለዳ ይገዟቸዋል። ውበታቸው ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛል፣ ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱን ክብር በበዛ ጊዜ አትፍሩ። በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድምና በሕይወቱ ሳለ ነፍሱን ባርኳልና። ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶች ትውልድ ይወርዳል፣ ለዘላለም ብርሃንን አያይም። አእምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ። መዝሙረ ዳዊት 49 የአሰፋ መዝሙር። የአምልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራ። ከክብሯ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይና ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳንን ሰበስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ።
ልመስክርልህ፣ አምላክህ እኔ አምላክህ ነኝ። ስለ ቁርባንህ የምዘልፈኝ አይደለሁም። የሚቃጠለው መስዋዕት ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድር በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶች የኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁና የምድር በዳ አራዊትንም በእኔ ዘንድ ናቸው። ብራብም ለአንተ አልነግርህም፣ ዓለምና መላዋ የኔ ነውና። የፍሪዳውን ሥጋ በላለሁ፣ የፍየሉንም ደም እጠጣለሁ። ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጠራኝ አድንህም አለው፣ አንተም ታከብረኛለህ። ኃጢአተኞች ግን እግዚአብሔርን አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተገሥጽን ጠላህ፣ ቃሎችንም ወደ ኋላህ ጣልክ። ሌባው ባየ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝራዎች ጋር አደረገህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖረህ። ይህን አድርገህ ዝም አልሁህ፣ እኔ እንዳንተ እሆን ዘንድ ጠረጠረህ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ። አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋና የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ እዚያ አለ። መዝሙረ ዳዊት 50 ለመዘምራን አለቃ ወደ ቤርሳቤህ ከገባ በኋላ ነቢዩ ናታን ወደ እርሱ በመጣ ጊዜ ዳዊት መዝሙር። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌ ፍጹም እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊትህ ነውና። አንተም ብቻ በደለው፣ በፊትህም ክፋትን አደረገው። በነገርህም ጽድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፅ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነት ወደድከኝ፣ የማይታይ ስውር ጥበብን አሳወከኝ። በሂሶጵ እርጨኝ እነጻማለሁ፣ ጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገዴን አስተምራለሁ፣ ኃጢአተኞች ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም ባንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያውራ። መስዋዕት ብትወድስ በሰጠው ነበር፣ የሚቃጠለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደው ልብ እግዚአብሔር አይነቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጽሮች ሥራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደደ ጊዜ ያን ጊዜ በመሠዊያው ላይ ፍሪዳዎች ይሰዋሉ። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። አሜን።